እናርግና እንሄዳለን። በጣም ደከመኝ። ቆይ አመመሽ እንዴ? በዚህ ሙድ ከቤት መውጣት አልነበረብሽ። አይ ግዴታ ሂጅ ማመልከት ስላለብኝ ነው የሄድኩት። በቃ ቀሪውን ነገር ፖሊሶች ይጨርሱታል። እሺ አንቺ ብቻ ተረጋጊ። ከቤትም ቢሆን እንኳን ወጣ በዚህ ሙድ እዛ ቤት ውስጥ መሆን ላብድ ነበር የምደርሰው። እሺ ቆይ አሁን ለምንድን ነው እንደዚህ የምትጨነቂው? ሁሉም ነገር እኮ ከልኩ ያልፍ። አንቺ ብቻ እንደዚህ አትሁኝ። እሺ እንደነገርኩ እሷ ለኔ በጣም ብዙ ነገር አድርጋልኛለች። እሷ ለኔ ጓደኛ ብቻ አይደለችም፣ ብዙ ነገሬ ነች። በራሴ በጣም ነው ያፈርኩት። እንዴት በዚህ ደረጃ ይሄን ያክል ጊዜ ረሳዋት? ተይ በቃ ራስሽን ከዚህ በላይ አታስጨንቂ። ከትናንት ጀምረሽ ይኸው እስካሁን ድረስ እኮ አልተረጋጋሽም። ደጋግሞ ከማሰብ ወደ መፍትሄው ብሄድ ይሻላል። ወደ የትኛው መፍትሄ? አብረን ሆነን ፈልገን እናገኛታለን። ደግሞ እኮ ለፖሊሶች ነግረሻቸው የለ እነሱ ፈልገው ሊያገኟት ይችላሉ። ልብስ ራሱ ለመቀየር ጊዜ አተን እኮ ነው በስፖርት ልብስ ሄር ነው። አዳሩ እንዴት እንደነጋልኝ አታውቅም። እንደዚህ ፍጥጥ እንዳልኩ ነው የነጋ። ብቻ ፈጣሪ ባለችበት ይጠብቅልኝ። እሷ ለኔ ምንም ነገር ቢሆን ታደርግልኝ ነበር እኮ። ምንም የሆነ መንገድ አናጣም። አንቺ ብቻ አትጨነቂ እሺ? እሺ ላለመጨነቅ እሞክራለሁ። አንተንም አብሬ ያስጨነቅኩ አይደል? ኧረ ለኔ እንኳን አታስቢ። አንቺ ብቻ ተረጋጊ እሺ? እሺ እማዬ እባክሽን ተቀመጪ፣ በኋላ ደግሞ ይደክምሻል። ተውስቲ ልጅ ወደ ጉሊት ልሂድ። ልጄ ናፍቃኛለች። በዛው ምስቲ አይኗን ሊያት። እማዬ ቆይ ምን እያልሽ ነው? በስነ ስርዓት እንኳን መራመድ ሳትችይ ልውጣት ያለሽ እንዴ? በያርፈሽ ተቀመጪ። ባይሆን እንደው ከሩቅ እንኳን አይኗን ሊያት እንጂ በጣም ናፍቃኛለች እያልኩ እንደው ባይኔ ላይ እኮ ነው የዞረችው። እማዬ አይሆንም እንደዚህ አታድርጊ። ለእህቴም ከሆነ ደግሞ እኔ ደውዬ እጠራታለሁ፣ እዚህ ትመጣለች። ቆይ ለእኔ አታስቢ? አንቺ ወጥሽ የሆነ ነገር ብትሆኚ ቆይ እኔ ማን አለኝ አላንቺ? እንዴ ገኒ እንዴ አጎቴ ተነስተሃል እንዴ? እኔ ደግሞ ከወጣት የት ሄዳን እያልኩኝ እየጠየኩ ነበር። አይ አስቸኳይ ስልክ እያወራሁ ነበር። ውጭ ላይ ዝገኝ የትም አልሄድኩም፣ ውጭ ነበርኩ እኮ ለዛ ነው። ቢንዬ የተሻለሽ ነው? ደህና ነኝ እግዚአብሔር ይመስገን። አሜን። እኛ የምንፈልገው ይሄንን ነው። አጎቴ እናቴ ወደ ጉሊት ካልወጣሁ ብላ እያስቸገረችኝ ያለችው። እስቲ አንድ ነገር በላት። ተይ እንጂ ገኒ፣ ገና ሳይሻልሽ ካልወጣሁ ታያለሽ እንዴ? ቆይሽ እኛ ብንፈቅድልሽ ትወጫለሽ እንዴ? አዎ እንዴት አልወጣም? ልጄ በጣም ነው የናፈቀችኝ። ከተነሳው ቀር እንኳን እኮ ሄጂ ሊያት ብዬ እኮ ነው። አይሆንም ገኒ፣ ጭራሽ በማከራከር ነገር አንከራከር እንጂ። ኤፍራታ መምጣት ከቻለሽ ደውነልላት እንድታይሽ እናደርጋለን። ልጅ አንቺ ምንም አትጨነቂ እሺ? አንቺ አንድ ነገር ከሆንሽ እኛም ሰው አንሆንም እኮ ገኒ፣ ለእኛ ማስብልን እሺ? አዎ ማይ፣ እኛ አንቺን አተን ሰው መሆን አንችልም። ይልቅ አሁን ቆንጆ ቁርስ እንብላና እኔ ቡና አፈላላችኋለሁ። ጥሩ ሀሳብ ነው። ምን እንዳሰብኩ ታውቃለህ? ምን አሰብሽ? ሁሌ በር ላይ ያደረስከኝ ከምትሄድ ዛሬ ቁርስ ለምን ቤት አብረን አንበላም? ወይ በጣም ደስ ይለኝ ነበር፣ ግን ፖሊስ ጣቢያ ምናምን ስንል ሰዓቱ ሄዷል።
ስራ ይረፍድብኛል። ባይሆን ሌላ ቀን እናደርገዋለን። እሱ ምን ችግር አለው? ሁሌ በር ላይ አድርሰኝ ከምትሄድ ቁርስ እንድትበላ ብዬ እኮ ነው። ለነገሩ ልክ ነህ። ዛሬ በጣም አዞርኩ። ስፖርት ብለህ ወጥተህ ያለ መኪና ተንከራተትክ። በቃ ስራም እንዳይረፍድብህ እኔም አላስቆየ። አዎ በዚህ ባይሆን ሌላ ጊዜ ሊሆን ይሻላል። አሁን አንቺ ቤት ግቢና ራስሽን አረጋጊ፣ እረፍት አድርጊ። እሺ? እኔም ብቻሽን አልተውሽ። ዛሬ ብዙም ስራ ስለማይበዛ ከሰዓት በኋላ ስራዬን ጨርሼ መጥቼ ይሻላል። መሸት ሲል ደግሞ ወክ እናደርጋለን። እሺ፣ እሱ በጣም ጥሩ ሀሳብ ነው። ወይዘሪት መጣሽ? ስፖርት እንዴት ነበር? ምን ጓደኛሽ የት ትተሽ መጣሽ? እባክሽ ሉሊት ይሄን ነገርሽ እንዳትጀምሪ። አያይ አንቺንማ ብቻ በእግርሽ ገብቼ ማሳመን አለብኝ። አዎ ቅድሚያ አንቺን አጥምቼ ነው ከዛ ወደ ናታን የሚቀርበው። እንዴ ቤት እሺ ምንም አላወራም። ቆይ ትንሽ እንኳን አላሳዝናችሁ? እዚህ ብቻዬን እየዋልኩ እናንተ ስትወጡ ስትገቡ ከእናንተ ጋር ካላወራ እሺ ከማን ጋር ላውራ እንዴ? ማንም አታውሪ ያለሽ ሰው የለም፣ ግን የምታወሪውን ነገር ምረጪ። የኔ ብቸኝነት ለማንም ሰው አይታየውም። ሁሌ እኔ ስናገር ተናጋሪ ነው የሚባለው። ሉሊት ከፋሽ ወይ ሆድ ባሰሽ ወይ ጨነቀሽ ወይ ተሻለሽ ወይ ብለሽ እንኳን አንድ ቀን ጠይቀሽኝ አታውቂም። ሉሊት በደንብ ስሚ። አንቺ ነሽ እኮ ሰው እንዳይቀርብሽ፣ እንዳይጠጋሽ፣ እንዳይረዳሽ እያደረግሻለሽው። ተይ ቤት እኔ ምንም ጥፋት እንኳን ባጠፋ እናንተ ገብታችሁ አሞኛል፣ እንዴት ሆንሽ፣ ተሻለሽ፣ አይዞሽ፣ እንዳይከፋሽ፣ ሙሉ በሙሉ ድነሻለሁ አትሉኝም? እናንተ የሆነ ዕቃ ሲወጣኝ እሱን ተከትላችሁ አንድ ላይ ተተባበሩብኛላችሁ እንዴ? ተይ እንደዚህ አትበይ። እኛ እኮ የምታደርጊው ነገር ስለሚያናድደን ነው እንጂ እኮ ጠልተንሽ አይደለም። ግን በቃ ቶሎ ቶሎ አትቆጪኝ፣ ይከፋኛል። ደግሞ ጓደኛ አይደለሽ እንታረቅ ብለሽኛል ነበር። ተይ ሉሊት በቃ እንደዚህ አትዘኝ። በቃ ሁሉም ነገር ይስተካከላል። አንቺም እንድናዝንልሽ ባህሪሽን ማስተካከል አለብሽ። ቆይ ለምንድን ነው ሁሉም ሰው እያዘነ ያለው? ቆይ በእኔ አቅም ምን ልፈጥር እችላለሁ? ሁሉም እኮ ከራሱ ጋር አይደለም። ሁሉም ጠዋት ማታ ሀዘን ብቻ። አምላኬ ሆይ ምን ማድረግ ነው የሚሻለው? የኔ ንግስት ለምንድን ነው እየበላሽ ያልሆነ? አይ ስለጠገብኩ ነው። አንተ በደንብ ብላ። እኔማ እየበላው ነው። ያው ምግብ በደንብ ካልበላሽ ስራ በደንብ መስራታችን ብዬ ነው። አይ ዛሬ እንኳን ወደ ስራ መሄድ አልፈልግም። እንደ ድንገት አሞኝ አቋርጬ የሚመለስ። የኔ ንግስት ለምንድን ነው ሰራተኛ ላምጣልሽ ስልሽ የማትስማሚው? ሐኪሞች የምግብ መመረዝ ሊሉ ይችላሉ፣ ነገር ግን ድካምም ሊሆን ይችላል። እኔ ደግሞ ሚስቴ ውጭ ላይ ጠንካራ እንድትሆን ነው የምፈልገው እንጂ ቤት ውስጥ ብቻ ቀርታ የቤት እመቤት እንድትሆን አልፈልግም። አይ ትንሽ ቆይተን አይተን ካልተሻለኝ ትቀጥራለህ። ለአሁኑ ግን ስራም ስለሌለ ገብታም ትሰራለች። በነገራችን ላይ ዛሬ ወደ ድርጅቱ አብረን ነው የምንሄደው። የግድ መፈረም ያለብሽ ወረቀቶች አሉ። የግድ ማለት አልገባኝም። አንቺ ደግሞ ጠዋትና ማታ ስራ ካላስጀመርከኝ ያልሽ ተጨቀጭኛል ነበር እንዴ? አዎ እሱማ ብዬ ነበር። እኔም እኮ ስራ መጀመሪያን አልጠላሁትም፣ ግን ደግሞ ዛሬ ትንሽ አሞኛል። የኔ ንግስት በቃ አንቺ አትጨነቂ። መፈረም ያሉብሽን ወረቀቶች ማታ ይዤ መጥቼ ትፈርሚያለሽ። የምን ፊርማ ነው? ቆይ ስለምን ፊርማ ነው የምታወራው? ገና እኮ ስራውን በስነ ስርዓት አልጀመርኩም። የኔ ንግስት ስሪ ብዬ ያስቀመጥኩሽ ቦታ ቀላል ቦታ አይደለም። ብዙ ኃላፊነቶችን መውሰድ ይኖርብሻል።
በዛ ላይ አንቺ ነሽ እኮ ከነሱ በላይ ሆኜ ቤት መኪና እንዲኖር ይፈልጋል ስትኝ ነበር። ምንድነው እሱ? ከልጅነትሽ ጀምሮ ያጣሽው የምትታገይለት ነገር አለሽ? አዎ ነፍስ ካወቅኩ ጀምሮ ወላጆቿ ቆሻሻ ላይ የጣሏት ድሃ ችጋራም ስለሆኑ ነው እየተባልኩ ቤዛ የማፈልጋቸው ልብሶች እየተወረወሩልኝ ትልቅ ቤት ውስጥ እየኖርኩ በሰው ተከብቤ ባዶ ሆኜ ነው ያደግኩት። አሁን ግን ያ ከነሱ ውጭ ማንም ሰው ይኖረዋል ብዬ የማላስበው ሀብትና ንብረት እኔም እንዲኖረኝ እፈልጋለሁ። ታዲያ አሁን እኮ ሁሉም ነገር አለሽ። ተመልከች ይሄንን ቤት። ይሄ ማለት ያንቺ ነው። ባጭሩ ነው ያለኝ ነገር ሁሉ ያንቺ ማለት ነው። አይ ይሄ ያንተ ነው። እኔን የሚያስደስተኝ በራሴ ሰርቼ ማግኘት ስችል ነው። አውቃለሁ የራሴን ቤትና መኪና ለመግዛት አመታቶች ሊፈጁብኝ ይችላሉ። እንደዛ መቆየት ላይኖርብሽ ይችላል። ግን ደግሞ በመጀመሪያ ብዙ ፈተናዎችን ማለፍ አለብሽ። ከዛ በአንድ ቀን እንዴት መኪና መግዛት እንደሚቻል ያሳይሻለሁ። እውነት? በጣም ይቅርታ። በጣም ስለተደሰትኩኝ እንደታመንክ ረሳሁት። ከዛን ቀን ጀምሮ በደንብ ሳስብበት ነበር። ለዛ ነው የዘገየሁብሽ። ማንና ምን እንደሆንሽ በዙሪያሽ ያሉ ሰዎች ማወቅ አለባቸው። የእኔ ሚስት ደግሞ ደካማ እንድትሆን አልፈልግም። እሺ አመሰግናለሁ። ምንም አይደል የኔ ንግስት። ራስሽን በደንብ ተንከባከቢ። አንቺ አይደለም ታመሽና ተጎድተሽ ስትስቂ እንኳን ከዓይንሽ አንዲት የእንባ ዘለላ ስትወርድ ማየት አልፈልግም። እሺ በሰላም ነው በዚህ ተመጣ? አይ ሰላም እንዲሁ መነጋገር አለ። እሺ ስትመጣ በጥንቃቄ ነው የመጣው አይደል? አዎ ሁሌም በማደርገው መንገድ ነው የመጣሁት። ምን ነው? ውጪ ላይ አዳዲስ ፊት እያየሁ ነበር። ለዛ ነው። በደንብ መጠንቀቅ አለብህ። ደግሞ አዲስ ነገር አለ። ምንድን ነው? ወይዘሮ ኤፍራታ ከያፌት ጋር ስራ ቦታ አብራ ነበረች እና አዲስ ወጥመድ እያዘጋጀ ይመስለኛል። ምን? እንደዚህማ አይሆንም። ወይኔ ናታን እንደዚህ ማድረግ የለበትም። አንተ ተረጋጋ። መሆን ያለበትን እናደርጋለን። ማወቅ ስላለብን የነገርኩህ ይሄን ነው። ይህ ብቻ ማን ነው? አላውቀውም። አዲስ ቁጥር። ሄሎ ሄሎ፣ አቶ ናታን እንዴት ነህ? ይሄ ናታን ስልክ አይደለም። ጥሩ ነው። ማንነት መቀየሩ ያን ያህል የከበደ አይመስልም። ኦ አቶ ያፌት ምን ፈልገህ ነው በዚህ ሰዓት? ምን እንደምፈልግማ ታውቃለህ አይደል? ስለዚህ በምፈልገው ነገር ላይ ብንደራደር አይሻልም? ካልነገርከኝ በምን አውቃለሁ? ምንድን ነው የፈለገው? የምፈልገውማ የራሴን የሆነ ነገር ነው። በስራ ቋንቋ እንናገር። ምንድን ነው የምፈልገው? የወሰድክብኝ ሴቶች ለመመለስ። ይቅርታ፣ ሴቶቹን መመለስ አልችልም። ይገርማል፣ በጣም ፈጣኖች ናቸው። ከጠበቅኩት በላይ ገቢ እያስገቡልኝ። ናታን በደንብ ስማኝ። የእኔ የሆነን ነገር ትመልሳለህ። በምላሹ የምፈልገውን ነገር ጠይቀኝ። ስማኝ አቶ ያፌት፣ በመጀመሪያ ስሜ ናታን ሳይሆን ናኤፍ ናኤፍ፣ ገባ? ሲቀጥል እኔን ስታወራኝ ቃላቶች ማትመርጥ ከሆነና ስታወራኝ ማትለማመጠኝ ከሆነ ስልኩን ለመዝጋት እገደዳለሁ። በቀጣይ እኔ ጋር ስትደውል ስርዓት ምን እንደሆነ ተምረህ ደውል።
አማራጭ አጣ ይመስለኛል። ቢሆንም ግን ያፌት የሚታመን ሰው አይደለም። አዎ በድንገት ተነስቶ ምን እንደሚያደርግ አይታወቅም። ስለ አቤል ተብዬው አንዳንድ ነገሮች እያጣራው ነበር። እንዴት ነው? አንተ ምን ያህል ታውቃለህ? አይ ብዙም አላውቀውም። በቅርብ ነው ያወቅኩት። ሲታይ ራሱ ስርዓት አልባ እንደሆነ ያስታውቃል። ምን ስለሱ አዲስ ነገር አገኘ እንዴ? ቆይ እሱን በደንብ አጣርቼ እርግጠኛ ልሆንና አሳውቃለሁ። እሺ ጥሩ። ሄሎ ጽዬ። ዳግዬ እንዴት ነህ? ቴክስት አስመልስ። ምን አዲስ ነገር አለ? ውይ ልከሽ ነበር እንዴ? አላዩትም። በጣም ይቅርታ። እሺ ችግር የለውም። ልጅቷን ታገኛት እንዴ? አይ አላገኛትም። አሁን ልወጣ ነው። እባክህ ዳጊ ራስን እየጠበቅክ እሺ። ደግሞ ልጅቷን ስታገኛት እንዴትም ብለህ ሁሉንም ነገር እንድትናገር ማድረግ አለብህ እሺ። እሺ በቃ ጽዬ፣ አንቺ ምንም አትጨነቂ። ሁሉም ነገር አሳውቅሻለሁ። እሺ በቃ በኋላ እናወራለን። እሺ እሺ። ቆይ ደስ ማለት ነው የምታሳውቃል? አይ ያስከው ስልክ ደግሞ ነው ከየት መጣ? አይ ምንም አይደለም፣ ማንም አይደለም። ስልኩ ደግሞ ስልክ ይስታግ እያደረገ ሲያስቸግረኝ ስለነበረ ነው የገዛሁት። ኧረ እባክህ ስልክ ይስታግ እያደረገ አስቸገረ? ቆይ ምን ለማድረግ እየሞከርክ ነው? ራስን ችግር ውስጥ የከተትክ አይደለም አይደል? ዳጊ ንገረኝ፣ ምንድን ነው እንዴ? ምንም አይደለም እኮ አልኩህ አጎቴ። እንዴ ደግሞ ከሆነ እኔ ህፃን ልጅ አይደለሁም፣ የማደርገውን ነገር አውቃለሁ። ስማኝ ዳጊ፣ ለምን እንደዚህ እንደምትሆን ይገባኛል፣ ግን ደግሞ እልህ የትም አያደርስም። ይኸውልህ ከዛ ጽዮን ከምትባልሽ ጋር እየተደዋወልክ ከሆነ አሁኑን ተናግሬያለሁ። ይሄንን ቤተሰብ ሌላ ችግር ውስጥ እንዳከተም። እንዴ አጎቴ ቆይ ምንድን ነው የምትለው? እንዴ ስለዚህ እንዴት ነው እንደዚህ ልትናገር የቻልከው? ሲሆን ምን ያህል ለአንተ እንደምታስብልህ አታውቅምና ነው? አይ በደንብ አውቃለሁ። ስማኝ ዳግም፣ እያስጠነቀቅኩ ነው ያለሁት። እንደ እድሜ ሆነ ተቀመጠ። አንተም እናትም እኔም ያለብን ችግር ይበቃናል። ይኸውልህ አንድ ነገር ብሰማ ግን የማይሆን ነገር ነው የሚፈጠረው። ደግሞ ሁለተኛ እንደዚህ አይነት ነገር እንዳትመልስልኝ። እሺ እሺ በቃ አንተም አትናደድ። ደግሞ ትታመማለህ። ቤዝ ቆይ አሁንም ለተቀየምሽኝ ነው እንዴ? አይ አልተቀየምኩሽ። ተይ እባክሽ እንደዛ አትበይ። በአይኔ የሚታይ ነገር እኮ ነው። እባክሽ አንቺ እንኳን ተረጂኝ። ማለት ቆይ እንዴት እንደዚህ ሊሰማሽ ቻለ? ተይ እንጂ ይሄ እኮ በአይኔ የሚታይ ነገር ነው። እባክሽ ቤዝ እንደዚህ አትሁኝብኝ። አንቺ እንኳን ተረጂኝ። በቃ እኔ የሆነ በማላውቀው ዓለም ውስጥ እየኖርኩ ያክል እየተሰማኝ ነው። በቃ የማየው ነገር ሁሉ ድራማ ነው። ወንድሜ ምን እንደሆነ አላውቅም። እስከማውቀው ድረስ በእኔ ጨክኖ አያውቅም ነበር። ጭራሽ አሁን ቤት እንኳን ማደር አቁሟል። ስለ ቤተሰቦቼ ምንም ነገር እየሰማሁ አይደለም። ወንድሜ ምንም ነገር እየነገረኝ አይደለም። ምን እንደማደርግ ራሱ ምንም አላውቅም። ቆይ ምን ማለት ነው? እኔ የተሻለውኝ አይደል እንዴ? ምን ለማለት ፈልገሽ ነው? ተይ እባክሽ ቤዝ፣ እንደዛ ለማለት ፈልጌ እንዳልሆነ አንቺም ታውቂዋለሽ። እስኪ ንገሪ ልረዳሽ። ከቢኒያም ጋር እንዴት ናችሁ? ቤዝ፣ ሁሉም ነገር ከአቅሜ በላይ ሆኗል። ራሴን እንዳላጠው ፈራለሁ። ደግሞ እሱ ምን ማለት ነው? አልፈልግሽም ብሎኝ የለ። እኔ ደግሞ ቀን በቀን የማስበው እሱን ብቻ ነው። ከሀሳቤ እንኳን ማስወጣት አልቻልኩም። ውስጤ ሲጎዳ ራሱ ይሰማኛል። ፍቅር ምን እንደሆነ ከኔ በላይ ሊረዳ የሚችል ሰው አይኖርም። ግን ቆይ ለምን እንደዚህ አናደርግም? እሺ ንገሪኝ። ቆይ ምን እናድርግ? ይኸውልሽ
ቆንጆ ቆንጆ ሀሳብ ይመስለኛል። አንቺ አምሻለ ቆይ የመደንገጥ ሱስ አለብሽ? ቆይ ምንድን ነው? እኔ ምንም እየገባኝ አይደለም። ምን ሊሆን ይችላል? ቆይ እንግዳ የምትቀበይው እንደዚህ ነው? ለነገሩ እኔ እንግዳ አይደለሁም። ስማኝ ሰውዬ፣ ያፌት ሳይመጣ ከዚህ ብትወጣ ነው የሚሻለው። አይ ካልክ ግን የማትወጣበት ችግር ውስጥ ነው የምትገባው። ተግባባ? አልተግባባን። በዚህ አይነት ደግሞ መቼም ልንግባባ አንችልም። ለምን ያፌትን አታሳምኝ? እነዚህ ከኔ ጋር ከመከራከር ለያፌት ነግሬው ነበር፣ ግን መቼም ቢሆን እንደማይሆን ነው የነገረኝ። ስለዚህ እሱ ሳይመጣ ከዚህ ብትወጣ ነው የሚሻለው። ስሚኝ አጎቴ ሚስት፣ እንድበሳጭ ባታደርጊኝ ጥሩ ነው። ደግሞ ምንድነው በወንድሜ ቤት አለቃ የምትጫወችው? እንዴትም ብለሽ አሳምኝ። እኔ ከዚህ በኋላ እዚህ ነው የምኖረው። ቆይ አሰማም እንዴ? አይሆንም እያልኩ እኮ ነው። ይልቅ እሱን ተይውና ገንዘብ ያስፈልገኛል ስጪ። ኧረ እባክህ ሌላስ የምትፈልገው ነገር የለም? በል አሁን ያፌት ሳይመጣ ከዚህ ቀጥ ብለህ ውጣ። እንደፈለግሽ ውጣ የምትይኝ ውሻ አይደለሁም። በያፍጥኝ ደውይለት። ከዛ እኔም የምደውልበት ሌላ ቦታ ስለሚኖር ቦታ ተቀያይረን እንደውል። ማለት ያው እንዳናረባብሽ። አንቺ ውጭ ላይ ሆነሽ ለያፌት ደውይ፣ እኔ ደግሞ እዚህ ሆኜ ለፖሊስ እደውላለሁ። ወይስ ምን ይሻላል? ምን ይሻላል? ሰይጣን፣ የሰይጣን ቁራጭ ነሽ የማትረባ። ሰይጣን ያልሽኝ ያጎቴ ሚስት፣ በትክክለኛ ስሜማ አትጥሪ። ዘመድ አይደለም። ብዙ አታርቂ። እሺ አሁን ልውጣ ነው። እስከመጣ ድረስ ክፍሌን አዘጋጅተሽ ቦርሴን አስገብተሽ ምናምን አነጣጥፈሽ ጠብቂ። ወይ ፉዬ፣ ምንም ደህና አይደለሁም። ምንድነው እሱ? ምን ተፈጠረ? ቆይ ድጋሚ አመመሽ እንዴ? አይ እንደዛ አይደለም። ያ ሰይጣን አቤል ልብሱን ሰብስቦ ይዞ አብሮን ለመኖር መጣ። ምን? ይሄ ጭራቅ ቆይ ምን ለማድረግ እየሞከረ ነው? አላውቅም ምን እንዳሰበ፣ ብቻ በጣም ግራ ገብቶኛል። አይሆንም ብለው ራሱ የሚሰማኝ አይነት አይደለም። አይ አይሆንም የማትበይው፣ እንደዛ ካልሽ ይብስበታል። ኤፉ ላንቺ ከብድሻል እንጂ እኮ ለኛ ጥሩ ነበር። ቢያንስ እንቅስቃሴውን ለማወቅ ይጠቅመናል። አረ ልጁ ምንም የሚያዝም ሆነ የሚጨበጥ አይነት አይደለም እኮ። ቆይ እንዴት ነው እንደዛ ማድረግ የምችለው? እሱን እኮ ነው የምልሽ። ቢያንስ ሲወጣና ሲገባ እንቅስቃሴውን ማወቅ እንችላለን። ኤፍራታ እባክሽን በደንብ ተጠንቀቂ፣ የሆነ ነገር እንዳያደርግሽ። የሚሆን ነገር አይደለም ግን እሺ እሞክራለሁ። ደግሞ እኮ ገና ከመግባቱ ነው ፖሊስ ምናምን እያለ ሊያስፈራራኝ ሞከረው። ይሄ የማይረባ በቃ አንቺ አትዘኝ፣ ጠንከር ለማለት ሞክሪ እሺ። ደግሞ በይሳት ብዙ መጨናነቅ የለብሽም። አሁን እኮ እርጉዝ ነሽ፣ ራስሽን መንከባከብ አለብሽ። በሆነ ባልሆነ መበሳጨት የለብሽም። ደግሞ ካልመሸ እስኪ መጥቼ አይሻለሁ። በቃ እሺ ጽ በቃ ቻው። አዲስ ነገር ካለ እደውላለሁ።
ስራ በጊዜ ጨረስኩና ቤዚ ነው ይቻት ልሄድ ብዬ ነው። አይ ጥሩ ነው። ይኸውልህ ቤዚ ላይ ነው ያለችው። እስክትመጣኛ መጫወት እንችላለን። ያው መግባባት ጥሩ ነው ብዬ ነው። ማን ያውቃል ወደፊት ደግሞ ቤተሰብ ልንሆን እንችላለን። ስማኝማ ቤዚን ወዳታል እንዴ? አይ በቃ ጓደኛዬ ናት። በቃ እንደዛ ነው። ይልቅ አንቺ እጅሽ ምን ሆነሽ ነው? እንዴ ምን እንዴ? ቆይ ምን እንችላለሁ? ያው ትንሽ እሳት ነገር አቃጥሎኝ ነው። አይ እንዲሁ ሲታይ በጣም የተጎዳሽ ነው ይመስላል። እንዴት ነው? በጣም ህመም አለው አይደለ? ሆስፒታል ሄደሽ ታየሽው? አንተ በጣም ጥሩ ሰው ነህ። እዚህ ቤት ግን እንዴት አመመኝ እያሉኝ አንድ ሰው እንኳን ተሻለሽ እንዴት ሆንሻለኝ ሰው አልነበረም። ቆይ ለምን? ያው ምን ይሆናል? ስለ እኔ ማንም ሰው ግድ ስለማይሰጣቸው ነው። ስማኝ አንድ ነገር ልምከርህ። እዚህ ቤት ከኔ ውጭ ሁሉም ችግር ያለባቸው ሰዎች ናቸው። ይኸውልህ ጤነኛ ሰው ያለ እንዳይመስልህ። ቤዛን አፍቅራት ወይ ደግሞ እሱ አፍቅራ ከሆነ ቢቀርብን የሚሻለው ለራስህ ብዬ ነው። የምን ፍቅር? ቤዚ እኮ ጥሩ ጓደኛዬ ናት። ሁሉም ሰው አጀማመሩ እንደዛ ነው። እኔ ከሆኑ ልንገርህ ብዬ ነው። እሺ ስማኝ ከዚህ ቤት ስላለው ነገር ልንገርህ። ቤዛ ማለት በናታን ፍቅር ያበደች ሴት ናት። እሱ ግን ምንም አይፈልጋትም። ይኸውልህ ስደነግጥ ናቱ ድረስ፣ እንቅፋት ሲመጣ ናቱ ድረስ፣ ትንሽ ሲላት ናቱ ድረስ ስትል ነው የምትውለው። እኔ ለራስህ ብዬ ነው። እሺ ኧረ ይገርማል። ታዲያ እንደዚህ ከወደደችው ለምን አብሮ አይሆንም? እሱ አይፈልጋትም እንጂ እሱን ለማግኘት ያልፈነቀለችው ድንጋይ የለም። እሺ እንዲህ ስታያት ጥሩ ሰው ትመስላለች፣ ግን ቀርበህ ብታያት በጣም መጥፎ ሴት ናት። ይኸውልህ ቀድሜ ልንገርህ ብዬ ነው። እኔ ወንዶች ሲጎዱ ማየት ደስ አይለኝም። ግን ስለ ራስሽ ቤተሰብ እንደዚህ ብሎ ማውራቱ አይከብድም? ምንድን ነው አንተ ስትነገር አትሰማም እንዴ? እኔ ለራስህ ብዬ ነው፣ የራስ ጉዳይ። ያው በኋላ ከምታለቃቅስ ብዬ ነው። ይኸውልህ ናታን አሁን ራሱ ፊት ቢሰጣት ምንም ሳታመነታ ነው ወደ እሱ ፊቷን ዞሮ የምትሄድልህ። ወይዘሮ ሉሊት የማውቀውን ነገር ነው የነገርሽ። ይሄ ምንም አዲስ ነገር የለውም። በዛ ላይ ስለ ራስሽ ቤተሰብ ለማታውቂው ሰው እንደዚህ ተብሎ አይዋራም። ደግሞ ቤዝ እንደነገርኩሽ ጥሩ ጓደኛዬ ናት። ሌላ ምንም ነገር የለም። የራስ ጉዳይ። ድሮ ወንዶች ስትባሉ ሲደርስባችሁ ነው የሚገባችሁ። ስማ ለቤዚ ስለዚህ ጉዳይ እንዳታወራት እሺ? ነግሬያለሁ። አታስቢ፣ ምንም አልላት። እንደዛ ቢሆን የሚሻለው። አይገርም? ጊዜው ይሮጣል። ሁላችንም እዚህ ስንመጣ ፈሪ ነበር። ለመተኛት ወደ አልጋ እንኳን ስዞር እንቅልፍ ባይናችን አይዞርም። አሁን ግን ሁላችንም ተጨካከን። ሁኔታውን ተላመድ ነው። ሞት እንኳን ለኛ ብርቅም ሩቅም አይደለም። ተይ እንጂ እኔ ቆንጆ እንደዛ አትበይ። አሁንም ቢሆን እኮ ተስፋ መቁረጥ የለብሽም እሺ? ከዚህ መውጣታችን አይቀርም አይደል? አንቺ እንደኛ እዚህ ብዙ ጊዜ ስላልቆየሽ ነው እንደዚህ ተስፋ ያልቆረጥሽው። ከዚህ በላይ እዚህ ብዙ ጊዜ ስትቆይና ረጅም ጊዜ ሲሆንሽ ተስፋ መቁረጥ ትጀምሪያለሽ። አይ እንደዛ እንኳን አትበይ። እዚህ ያለነው ሁላችንም በቅርቡ ከዚህ እንወጣለን። አንቺ ብቻ አትጨነቂ እሺ? ታውቂያለሽ እዚህ ብዙ ሴቶች ሲመጣ ይቻላል፣ ግን እንዳንቺ ተስፋ ያልቆረጠሽ ሴት አይቻላል። ፈጣሪ ይሄ ተስፋ ለመቁረጥሽን አይቶ ከዚህ እንድትወጪ እሱ ይርዳሽ። ቢረዳሽ ሳይሆን ቢረዳንሽ የሚባለው ደግሞ መኝ በቅርብ ቀን ከዚህ እንወጣለን። ብቻ አንቺ ራስሽን ጠብቂ እሺ? በዚህ ፈተና ውስጥ ትንሽም ቢሆን ተስፋ የምትሰጪኝ አንቺ ብቻ ነሽ። እዚህ መምጣትሽ ጥሩ ባይሆንም ግን ለእኔ እዚህ ከጎኔ መሆንሽ በጣም ጥሩ ነገር ነው።
እያት ቺንም ማትረባ እንዴት እንደምታይ እባክሽን ሰልዬ ተያት በቃ። እናንተ እንደዚህ አትሆኑ፣ ይበልጥ ነገሩን ታወሳስቡታላችሁ። ደግሞ ከነሱ ጋር የተስማማች ይመስለኛል። የሆነ ነገር ልታስደርግሽ ትችላለች። ይህን ጊዜ እስከሚያልፍ ትንሽ ታገሽ እሺ? በጣም እየታገስኳት ነው፣ ግን በቃ ሳያት ውስጤ በጣም ነው የሚናደደው። በቃ የምታደርገው ነገር በሙሉ ከአቅሜ በላይ ነው። ሰው እንዴት እንደዚህ ይቀየራል? ተያት እባክሽ። እሷም እኮ ሌላ አማራጭ ስላጣች ሊሆን ይችላል። ምንድነው እኔን እንደያችሁ የምትሾካሾኩት? ምንድነው? ምን ለማለት ነው? ምን ነው አትርሱኛልሽ? አንቺ ለምን አርፈሽ ስራሽን አሰሪ? እኔማ እየኖርኩ ነው፣ ግን አንቺ ሳይሽ መኖር የምትፈልጊ ምናምን አትመስይም። ተሳሳትኩ? ኧረ እንደዛ ነው። እኔ ለአንቺ አላንስም። እሺ እዚሁ አጣፍጭሽ የመጣውን ነው የምቀበለው። ዝጊ አንቺ በራሮሽ። ዝም አንቺ ማትረቢ። ዝም ስትባይ የተፈራሽ እንዳይመስልሽ እሺ? ተፈርተሽ ስልጣን ያገኘሽና የበላይ ሆንሽ እንዳይመስልሽ እሺ? ዝም ያለ ሁሉ አፈሪ አይደለም። አንቺ ከትንሽ በረሮ የምታንሺ ሚጢጢ የትንኝ ነሽ እሺ? አሁን በእጄ ሰበሳቱኝ። ሂጂ ወደ ቦታሽ ሂጂ። ዛሬ ሙጡ ማለቱ ስለማይቀር ተነስተ ልብሳችን ቀይረን እንጠብቃቸው። እነሱ ልብሳቸው ሊቀይሩ ሄደዋል። ከመጣ ድጋሚ አንጠለጥለንም። ተነሽ በቃ ነድሽ። እሺ መጣ። ምንድን ነው?